እዚህ ውስጥ ያስቀመጥኩት ፍላሽ የት ሄደ ብሎ እያበደ ነው ማለት ነው። ወሽመጤ እንግዲህ የምታደርገውን ነገር ጠፍቷታል። አባወራው እንግዲህ ቤቱን አቅልጥቶ በአንድ እግር አቁመዋል ማለት ነው። ፍላሹን ፍለጋ ፍላሹን ደግሞ የወሰደው አቤል ነው ማለት ነው። ማነው የወሰደው? ሊያንቃት እየደረሰ ነው። በጥፊ አጮላት። ኧረ እኔ አልወሰድኩም፣ ያቺ የተረገመች ብሌን ልትሆን ትችላለች፣ እኔ አልወሰድኩም ትለዋለች ማለት ነው። በጥፊ እንዳትነሳ ጮላትና ብሌን ትሆናለች። እኔ በምን አውቃለሁ? ክላስ የምትገባው ብሌን ናት፣ አጸዳለሁ ምናምን እያለች ክላስ የምትገባው እሷ ናት። አንቺ ቤት ውስጥ ምን እየሰራሽ ነው? ስራችንን አታውቂም እንዴ? እንዴት ነገሮችን በሙሉ እንደዚህ አቅለሽ ታያለሽ? ከባድ ነገር እኮ ነው። በዚህ ፍላሽ ምክንያት አንቺም እኔም አንቺም ትያዣለሽ፣ እኔም እኮ እያዛለሁ። እንዴት ትቀልጃለሽ አላት። በቃ እኔ አላወኩም፣ መቼ የቤት ሰራተኛዋ ናት የምትውለው፣ እሷ ናት የምትሆነው፣ እኔ አላወኩም አላየሁትም ትለዋለች ማለት ነው። ብሌን እያለ ይሰነጠቃል። ብሌን ደግሞ ኮሽና ላይ ምሳ እያዘጋጀች ነበር። እንግዲህ ወሽመጤ የተናገረችውን ነገር በሙሉ ሊያምናት አልቻለም እና ብሌን ተጠራሽ። ብሌን እየተንቀጠቀጠች እንደዚህ አይነት ድምፅ አይታና ሰምታ ስለማታውቅ ብሌን እየተንቀጠቀጠች ትመጣለች ማለት ነው። ስትመጣ አንቺ ከዚህ ከኪሴ ውስጥ ፍላሽ ወስደሻል? ጋሼ ምን ፍላሽ? እሷ በጣም የምታደርገው ነገር ጠፍቷታል። በጣም እየተንቀጠቀጠች ነበር። ጃኬቴ ውስጥ ፍላሽ ነበረ፣ የተወሰድሽ ፍላሹን ይላታል። እኔ ጃኬትን ለምን ይዤ እንደዚህም ደግሞ እኔ ለምን አባቴ ይወስዳሉ? እኔ አላገኘውም ትላለች። አይ እኔ ክላስ አጸዳለሁ እያልሽ እየገባሽ አንቺ ነሽ ይሄንን ፍላሽ ልትወስጂ የምትችይ፣ አንቺ እኔን ልትበቀኝ ነው እንጂ እዚህ ቤት የመጣሽው ለሰራተኝነት አይደለም። እኔ ለምንድነው የምበቀልህ? ትለዋለች። እኔን ታውቂኛለሽ አታውቂም ይላት። ኧረ እኔ አላውቅም ምናምን ትለዋለች። እስቲ ልክ ይሄን አታስታውሽም ይሄንን ፊት ይልና በጥፊ ያጮላታል። እና ይሄንን ፊት እኔ አላውቅም ምናምን ስትለውም ሊያምናት አልቻለም። ፍላሹን ወዴት ነው የወሰድሽው? ጋሽ እውነቴን ነው ምን እኔ አልወሰድኩም ይላል። በሌላ በኩል እንግዲህ አቤል ደግሞ መጥተዋል ማለት ነው። በር ላይ እንደደረሰ የእነሱ ረብሻና ድብድብ ድምጽ ይሰማል። እሱ ነው እንግዲህ ፍላሹን የወሰደው። በጣም ደንግጧል። አይ እኔ ነኝ የወሰድኩ እንዳይል ደግሞ ያ የወሰደው ፍላሹን የፈለገ ሰው በጣም አስፈራርቶታል ማለት ነው። አቤል የሚያደርገው ጠፍቷል። እዛ ጋር እንግዲህ የቤት ሰራተኛዋን አቶ ሀይሉ እንግዲህ በቃ ቁም ስቃያን እያሳየ ነው፣ እያነቃት ነው፣ በጥፊ እየመታት ነው። በቃ ስቃያን እያሳያት ነው ማለት ነው። ይኸውልሽ አሁን ምስጢር ብለሽ ነው አይደል ያልሽው? እንደዛ ከሆነ ከነ ምስጢርሽ ትሞቻለሽ። ያ ፍላሽ ደግሞ ብዙ ነገር ያለበት ነው። በተቃራኒ ደግሞ አንቺ እዚህ ቤት የመጣሽው ለበቀል ነው እንጂ ሁሉንም ነገር ታውቂዋለሽ ይላታል። እኔ ጌታዬ ምንም ማውቀው ታሪክ የለኝም። እኔ ማላውቀው አንተ የምታውቀው ነገር ካለ እባክህ ንገረኝ እያለችው ነበር። አቶ ሀይሉ በጣም እንግዲህ ሲናደድ አይኑ ነው ቀድሞ ሊወጣ የሚደርሰው እና በጣም እያስፈራራት ነበር። ጌታዬ እኔ ምንም ማውቀው ነገር የለም፣ በቃ ከነ ምስጢርሽ ሰባተኛ ፎቅ ላይ ትገናኛለሽ ብሎ እንቅ አርግቶ ይይዛታል። እሷን በቻለች መጠን እባክህ ተወኝ ለማለት እየተጣጣረች ነበር። ወሽመጤ ደግሞ ከኋላ ቆማ ወይ አታገላግል ወይ ተዋት ትል፣ እሷ በደስታ እየፈነቀረች ነው ማለት ነው። ፍርሃትም ይዟታል። እንግዲህ የቤት ሰራተኛዋን ጭምቅ አርግቶ ሊገላት ነው። አቤልም ምንም ማድረግ አልቻለም። በር ላይ ቆሟል። ወሽመጤን ከኋላ አለች። ምንም ማድረግ አልቻሉም ማለት ነው። ምክንያቱም አቶ ሀይሉ በጣም ከባድና አረመኔ ሰው ነው። ምንም ማድረግ አይችሉም። እነሱ ቢያገለግሉ እንኳን ጸባቸው ወደዛ ሰዎች ነው የሚዞሩት። ለዛ ነው አቤልም ወሽመጤም ዝም ያሉት ማለት ነው። በዚህ መሃል በቃ ሞት የሚባል ደረጃ ላይ ከደረሱ በኋላ አቤል ዘሎ ቤት ይገባል ማለት ነው። የቤት ሰራተኛ ነፍስ ውጪ ነፍስ ግቢ አይነት ነገር ውስጥ ነበረች። አቤል እያለቀሰ በር ላይ ግብት አለ። ኧረ ተዋት ምንድነው ምናምን ስላት እንዴ አልተዋትም ከነ ምስጢሯ ሰባተኛ ፎቅ ላይ ይገናኛሉ። ያችን እናትሽንም ደግሞ እደፋልሻለሁ እያለ ንቅ አርግቶ ይይዛታል። ወሽመጤ እንግዲህ የምታረገው ነገር በሙሉ ጠፍቷታል። ማገላገል አልቻለች። ምንም ማውራት አልቻለች። በጣም እንትን እያለች ነበር ማለት ነው። አቤል አላስቻለውም እና በእኔ ምክንያት እቺ የዋ ምስኪን ሴት አትሞትም በማለት
ዘሎ ሊገባ እያለ ነው። ግን ብዙ ነገሮችን እያሰበ ነው። ምክንያቱም እሱ መጥቶ ከአስኳማ የወሰድኩት እኔ ነኝ ካለ እናቱ በህይወት ሊያገኛት አይችልም። እንዴትም ሆኖ ገባና ኧረ ተዋት ምንድነው ምናምን ይላል። እንዴ አንተ ፍላሹን አንተ ነህ የወሰድከው? ፍላሹን አንተ ነህ የወሰድከው? እኔ ፍላሹን አልወሰድኩም። እና አዎ ሊሊም እየሆነ ነበር። የቤት ሰራተኛ አንገቷን እንደዚህ እያነቃነቀች አንተ እንዳወሰድክ አትናገር እያለች ነው። ምክንያቱም ያን በዛ ፍላሽ እናቱን ስለሚያገኝ አቤል ኧረ እኔ ፍላሹን የምን ፍላሽ ነው የምታወራ? እኔ እኮ አሳዝናኝ ነው ልጅቷ ተዋት ያልኩት እኔ የምን ፍላሽ እንደሆነ አላውቅም ይለዋል። ኧረ እባክህ ነገሩ እንደዛ ነው። ቅድም መስሪያ ቤት መጥታ በቢላዋ ምናምን ያስፈራራኸኝ ለምንድነው? እርግጠኛ ነኝ አንተ ነህ ፍላሹን እየወሰድከው ብሎ እሱ ላይ ሁሉ ነገር እንደፈራው እኔ አልገባኝም። ለየትኛው ፍላሽ ነው የምታወራው? እኔ ምንም አውቀው ነገር የለም ፍላሽ የሚባል ነገር። እኔ ግን ያልኩህ ያው ሴቴ ልጅቷ ታሳዝናለች። ለምን እንደዚህ ታደርጋለህ ማለቴ ነው። ኧረ እባክህ እንደዛ ነው። ለምንድነው ታዲያ ስራ ቦታዬ መጥታ ያስፈራራኸኝ? የሆነ ነገር አለ። አንተም ለሆነ በቀል ነው የመጣኸው እሷም ደግሞ ለሆነ በቀል ነው የመጣችው። ግን ያንተን እናትን እየፈለክ ነበር አይደለ? አምጣ ፎቶውን ብለው ከእጁ ንጥቅ አርግቶ ፎቶውን ይወስድና እናትህ ያለችበት ቦታ አፈላልጌ እገላታለሁ ይላል። በጣም ያስፈራ ነበር። እነሱ ራሱ በጣም ፈርቶ ነበረ። በመሃል ላይ ደግሞ የቤት ሰራተኛዋ በቃ ነገሮቹ በሙሉ ሲባባሱ ያለውን ነገር ስታይ በጣም ከባድ ነበር። ምክንያቱም እናትህን አፈላልጌ እገላታለሁ ሲል ደግሞ የቤት ሰራተኛ የምታደርገው ነገር ጠፋትና ፍላሹን የወሰድኩት እኔ ነኝ ትላለች። ምን? እኔ እኮ ከመጀመሪያው ራሱ ጠርጥሬሽ ነበር። ምን ልታረጊ ነው ፍላሹን የወሰድኩት? ፍላሹን የወሰድኩት አንድ ሰው በስልክ ደውሎ እናትሽን ልታገኚ ትችያለሽ ብሎ ለዛ ያንተን ፍላሽ ሲፈልግ አወጣውና ሰጠው አለች። ግን እሷ አልወሰደችም ነበር። እንዴት እንደዚህ ታደርጊያለሽ? በዛ ፋይል ላይ ያሉ ነገሮች በሙሉ በጣም ከባድ ናቸው። እንዴት እንደዚህ ታደርጊያለሽ? ይላትና አንቺ አሁን ይህንን ሰው ካልነገርሽኝ እገልሻለሁ ብሎ ያለችበት ቦታ ላይ ሄዶ እንቅ አርግቶ ይይዛታል። ምንም ማከላከል አልቻለችም። ሴት ልጅ ናትና ሳልገልሽ ቶሎ ብለሽ ተናገሪ ማነው ይሄ ሰው ብሎ ይይዛታል። አሁን ከነ ምስጢርሽ ከነ ምንሽ እደፋሻለሁ። 4 ሰዓት ሰጥቼሻለሁ። በ4 ሰዓት ውስጥ ከየትም አባሽ አምጥተሽ ያንን ፍላሽ ካልሰጠሽኝ አጠፋሻለሁ ብሎ ያስፈራራታል ማለት ነው። በዛ መሃል ላይ ደግሞ የቤት እመቤት ማሚ መጣችና ነገሮቹን በሙሉ አስቆመች። ምንድነው የተፈጠረው? ምን እየተካሄደ ነው? ሁላችሁም ተሰብስባችኋል። ምንድነው? ልጄ ምንድነው? ተረጋጉ እንጂ ምን ሆነ ነው? እያለች ነበር የቤት ሰራተኛ። ቆይ ለምን አታስረዱኝም? ይኸውልሽ እማዬ ይሄ የቤት ሰራተኛሽ የእሱን ይኸውልሽ ፍላሹን ወስደህ ለጠላቶቿ ሰጠችው። ለጠላቶቹ ሰጠችው። የጠላቶቹ ደግሞ አሁን እሱን ሊይዙ እየፈለጉ ነው። ይሄ ነው እማዬ አየሽ፣ እኔ ድሮ ራሱ አባረሬ ስላት አላባራሽም። ይኸው አንተ እኔ ስናገር ሳታምነኝ ቀርተህ በጥፊ ያጮልከኝ አይደለ ትላለች። አንቺ ቀበጥ ብሎ በጥፊ እንደገና ያጮላትና ይወረውራታል። እናትየው እንግዲህ እየሮጠች መታ እንዴት እንደዚህ ታደርጋለህ? በገዛ ቤቴ አንተ ምን አገባህ? ወይ ማነክ ብላ ታቅፈዋለች። አንተ ልጅህን ልትመታት አትችልም። ማን ስለሆንክ ነው? ማን ብላ እንትን ስትል እባክሽ አትጃጃይ፣ እውነተኛ ልጅሽ እሷ አይደለችም፣ እውነተኛ ልጅሽ ሌላ ናት ብላ ጥላ ትሄዳለች። ጥሎ ይሄዳል ማለት ነው። ምን ማለት ነው? አልገባኝም። አስረዱኝ እንጂ አስረዱኝ። እውነተኛ ልጄ ማን ናት? አስረዱኝ። ምን እየተፈጠረ ነው? ሁሉም ሰው በህይወቴ ላይ እየቀለደ ነው። ምሰማቸውና ማያቸው ነገሮች በሙሉ ተገለባበጠብኝ። ምን እየተካሄደ ነው? ምን ለማድረግ እየሞከራችሁ ነው? ይኸውልሽ እማዬ እመኚኝ፣ ሁሉ ነገር እሱ እንዳሰበው አይደለም ትላለች። ወሽመጤን ማለት ነው። እሱን ግን እውነተኛው ነገር ይሄ ነው ብሎ ለቤት ሰራተኛዋ ደግሞ 4 ሰዓት ብቻ ሰጥቻለሁ ይህንን ፍላሹን አዘጋጅ ብሎ ቤቱን ጥሎ ይወጣል ማለት ነው። ከዛ በኋላ እማማ እንግዲህ ነገሮቹ በሙሉ ዝብርቅርቅ ብሎባቸዋል። ምንድነው እየተካሄደ ያለው? ያልገባኝ ነገር የሆነ ነገርማ አለኝ እያለ
እያለችው ነበር። ሄዱ በቃ ሁለታችሁም ውጡ፣ እኔ እነሷ መነጋገር ያለብን ነገሮች ብዙ አለ ውጡ ትላለች። እሺ ይሉና የቤት ሰራተኛዋም ወጣች ከቤት። አሁን ሁለቱም መነጋገር ይጀምራሉ። ቆይ አንቺ የገዛ ልጅ አይደለሽም? ቆይ ምንድነው እየጠነዘዛችሁ ያላችሁ ምንድነው? እማዬ ይኸውልሽ አንቺ ከአስራ አምስት ዓመታት በፊት እኔን መንገድ ላይ ጥለሽኝ ሄድሽ። እኔም ያንን ተቃቁሜ አደኩ ዛሬ ላይ ደረስኩ። እንደገና ልታስለቅሽኝ እየሞከርሽ ነው አይደለ? ስትል ደግሞ እናትየው ሆዷን በቃ አንጀቷን በላቻትና እንዴ እንዴት እንደዚህ ትይኛለሽ? እኔ እኮ እውነተኛ ልጅ መስለሽኝ ነው። እኔማ እውነተኛሽ ልጅ ነኝ። እሱ ግን ስላሳደገኝ ብዙ ነገር ይፈልጋል። እሷ ደግሞ የሆነ ነገር ማሰብ ትጀምራለች። ጋራ በጋራ መጥታ እሷን የተቀበለቻቸው መንገዶችን እሱን እንትን ብትልም እንግዲህ ወሽመጤን ነገሮችን አስተካክላ ማልቀስ ትጀምራለች። እኔ የሰውን አይን የሰውን ፊት እያየሁ ነው ያደግኩት፣ ጥለሽኝ ሄደሽ በቃ ተይ ብላ ታቅፋታለች።